እንደ ትናንትናው ሊገረፍ ሊሰቃይ ሊሰቀል አይደለም የሚመጣው። እርሱ ሲመጣ በሕያዋንና በሙታን መካከል ለፍርድ ነው የሚመጣው። ኢየሱስ ክርስቶስ ሲመጣ ባመኑትና ባላመኑት መካከል ለፍርድ ነው የሚመጣው። ስለዚህ ከፍርድ አምልጠው ኢየሱስ ክርስቶስን የሕይወታችሁ ጌታ አድርጋችሁ በመቀበል የዘላለም ሕይወት አግኙ። አባባ ለእርሱ አሁንም የዘላለም ሕይወት ያስፈልጋል። ምክንያቱ ኢየሱስ ክርስቶስን የሕይወቱ ጌታ አድርጎ የተቀበለ ሰው ኢየሱስ ክርስቶስን አይቃወም። ይህ የዘላለም ሕይወት አይቃወም። ኢየሱስ ክርስቶስን የተቀበለ ሰው ኢየሱስ ክርስቶስን አምኖ ወዳለ ሰው ወንጌል ሊቃወመው አይችልም። ወንጌል የሚቃወመው አንቲክሪስት ተቃዋሚ መንፈስ ነው። ወንጌልን የሚቃወም የክርስቶስ ተቃዋሚ መንፈስ ነው። የተቀበለ የክርስቶስ ተቃዋሚ መንፈስ ነው። ስለዚህ ንስሐ በንስሐ ተገለጹ። ኢየሱስ ክርስቶስ ያስፈልጎታል። ኢየሱስ ክርስቶስን የሕይወታችሁ ጌታ አድርጋችሁ በመቀበል የዘላለም ሕይወት አግኙ። ሃይማኖት ገዳይ ነው። ሃይማኖት የዘላለም መንግሥት አያስወርስም። የእግዚአብሔር ልጅ የሚያደርገው ኢየሱስ ክርስቶስን በማመን ብቻ ነው። ኢየሱስ ክርስቶስ ይመጣል። ንስሐ ግቡ። እሱ ጋር ቆማችሁ ሁላችሁ የምትሰሙት የዘላለም ሕይወት የሚገኘው በክርስቶስ ብቻ ነው። ኢየሱስ ክርስቶስን በመስቀል ላይ የሰቀሉትን እነርሱ የራሳቸው ኢየሱስ ክርስቶስን የሰቀሉ እነርሱ የራሳቸው የሃይማኖት ሰዎች ናቸው። ሃይማኖት መቼም ቢሆን ገዳይ ነው። ገዳይ ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ የሚያድን ነው፣ የሚያስፈልግ ነው። ኢየሱስ ክርስቶስን የሕይወታችሁ ጌታ አድርጋችሁ ተቀበሉ። ንስሐ ግቡ፣ ተመለሱ። ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም። ክርስቶስ ውጭ ሌላ አዳኝ የለም። እዚህ